ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? የእንግሊዝ ፕሪሚየር ሊግ 20ኛ ሳምንት መርሃ ግብር እንደቀጠለና የሁለተኛ ቀን መርሃ ግብሮች ማለት ነው። እስኪ ስለ ማንቸስተር ዩናይትድ ትንሽ እናውራ። ማንቸስተር ዩናይትድ ዛሬም ከሊድስ ዩናይትድ ጋር 1-1 በሆነ ውጤት ተለያይቷል ማለት አቻ ወጥቷል ወይም ነጥብ ጥሏል ማለት ነው። እንግዲህ በጨዋታው እንቅስቃሴ ያን ያህል እንደው ማለት ብዙ ብልጫ እንኳን ወስዶ እንደ ሌላው ጊዜ በትንሽ ቲሞች ሲሸነፍ እንደሚያደርገው ነው እንኳን ማለት አይቻልም። በእርግጥ ብልጫ ነበረው በኳስ ቁጥጥር ወደ 54 በመቶ ያህል እንደዚህ ጨዋታውን በልጦ ተቆጣጥሮ ተጫውቷል ኳሱን ይዞ ማለት ነው። ከዛ ውጪ በሙከራም ረገድ እንግዲህ 15 ለ10 ያህል ብልጫ ነበረው በመሰረቱ በጨዋታ እንቅስቃሴው ዝም ብሎ ሙከራ ማለት ነው። እና ከዚህ ውስጥ ኢላማቸውን የጠበቁ ሁለት ብቻ ነው የሞክረው ማንቸስተር ዩናይትድ አንዷን አስቆጥሮ ነው እንግዲህ ነጥብ ተጋርቶ የወጣው። በአንጻሩ ሊድስ 3 ኢላማቸውን የጠበቁ ነው የሞከሩት። ከ10 ሙከራ 3ቱ ኢላማቸውን የጠበቁ ነበሩ። አንዱ ወደ ጎልነት ተቀይሮ ነው 1-1 በሆነ ውጤት ከማንቸስተር ዩናይትድ ጋር የተለያዩት እና ማንቸስተር ዩናይትድ እጅግ በጣም አስከፊውን ጊዜ እያሳለፈ እንደሆነ ነው የሚገባኝ። ምክንያቱም አሁን ሊድስ ዩናይትድ ያን ያህል ፈታኝ የሚባል በጣም ደካማ የሚባልም አይደለም። በመሰረቱ ትልቆቹን ይፈትናል። ምን ይላል በእንግሊዝ ፕሪሚየር ሊግ ሲጀመርም ደካማ የሚባል ቲምም የለም። እንግዲህ ወልብስ የመጨረሻ እያል ነው ዌስት ሃምን 3-0 እስከ መቀጥቀጥ የደረሰበትን ሁኔታ እያየን ነው እና በእንግሊዝ ፕሪሚየር ሊግ ለየት የሚያደርገው ብዙ ምክንያቶች መጥቀስ ብንችልም ደግሞ በእንግሊዝ ፕሪሚየር ሊግ 20ውም ክለብ ፈታኝ ነው። በመሰረቱ ግን ደግሞ ማንቸስተር ዩናይትድ በሊድስ ነጥብ መጣል ወይም ደግሞ ነጥብ መጋራት ማለት ይሄ የማንቸስተር ዩናይትድ ጉዞ አሁንም ቢሆን ያልተሻሻለ እንደሆነ ከችግር ውስጥ ያልወጣ እንደሆነ የሚያሳይ ነገር ነው። እኔ በኔ እይታ እንግዲህ አሁን ባለው ስታተሳቸው ስናይ በእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድ ከማንቸስተር ዩናይትድ በጣም ዝቅ ያለ ቦታ ላይ የተቀመጠ ነው። እንግዲህ 16ኛ ደረጃ ላይ ያለ ነው። 22 ነጥቦች ብቻ ናቸው ያሉት። ማንቸስተር ዩናይትድ በአንጻሩ አሁን ባለው የቀሪ ጨዋታዎች የሚጫወቱ ቲሞች የሚመጡበት እንዳለ ሆኖ አሁን ባለው ሁኔታ 5ኛ ደረጃ ላይ 31 ነጥብ ሰብስቧል። ስለዚህ ከሊድስ ጋር የሚመጣጠን አይደለም። ዶሚኔት አድርጎ ማሸነፍ የሚችልበት እድል ነበረው ተብሎ የሚታሰብ አይነት ክለብ ነው። ማንቸስተር ዩናይትድ የታላቅነቱን ያህል የስሙን ያህል አሁንም ደግሞ የተሻሻለ ነው መጣ ተብሎለት ነበር የተወሰነ ጊዜ እና ከዚህ አንጻር ድጋሚ አሁን ነጥብ መጣሉ አይ ቲንክ ጥሩ ነው ተብሎ አይወሰድም። ነገር ግን እንደ አጠቃላይ በጣም ተስፋ የሚያስቆርጠው ነገር እንደ ማንቸስተር ዩናይትድ አሁን የማንቸስተር ዩናይትድ ደጋፊዎች ተስፋ የሚቆርጡበት ይመስለኝ በቡድን ውስጥ በቃ አሁን አቻ መውጣት እንደ ድል እየወሰዱት ይመስላል። በቃ በቡድን ውስጥ ያሉ ሰዎች ተጫዋቾች ምናምን ሲከፋቸው ቁጭታቸውን ሲገልጹ አይታዩም። በቃ ዘና ብለው ደስ ብሏቸው ሲወጡ ነው የሚታዩ ታቻ ወጥተው ማለት ነው። እንደው ሲሸነፉም ያን ያህል አይደሉም ቁጭታቸው ምናምን። ያ ወኔ ያለው የማንቸስተር ዩናይትድ ስብስብ ከጠፋ ቆይቷል እና በጣም አስቸጋሪ ሁኔታ ውስጥ ነው ያለው ማንቸስተር ዩናይትድ። አሁን ማንቸስተር ዩናይትድ በቅርብ ጊዜ እንኳን ያደረገውን የተወሰኑትን እንትኖች ብናይ የሆነ ጊዜ መጨረሻ ደረጃ ላይ ያለውን ወልብስን 4-1 ያሸነፈበት ጨዋታ ካልሆነ በስተቀር ሌላው ወይ ሽንፈት ነው ወይ አቻ ነው። ለምሳሌ ከዛ በኋላ ከበርንማውዝ ጋር 4-4 ነው የተለያየው። እንግዲህ ያ በጣም ጥሩ ጨዋታ ነበር በመሰረቱ። እሱ ጥሩ እንቅስቃሴ የታየበት ጨዋታ ነበር። በኦልድ ትራፎርድ በሜዳውና በደጋፊ ፊት ያደረገው ጨዋታ ነው። ስለዚህ 4 ተቆጥሮበት 4 ማስቆጠሩ እንደ ትልቅ ነገር ተወስዶ ብዙም ኮምፕሌን አልተደረገም። ያ ውጤት ግን አቻ ነው የተለያየው። ከዛ ቀጥሎ በአስቶን ቪላ 2-1 መሸነፉ እናስታውሳለን ወደ ቪላ ፓርክ ሂዶ። ከዛ ቀጥሎ ከኒውካስል ጋር ተጫውቶ ኒውካስል 1-0 በሆነ ጠባብ ውጤት ማሸነፉ እሱ እንደ ቢግ ዲል ታይቶ በቃ ማንቸስተር ዩናይትድ መጣ ቡም እየተባለ ነበር እና ሌላው ደግሞ ከድጋሚ እንደገና ከወልብስ ጋር አቻ የወጣበትን የቅርብ ጊዜ ውጤት ማንሳት ወይም ማየት እንችላለን። ሊድስ ዩናይትድ በበኩሉ ከሊቨርፑል ጋር ከሰንደርላንድ ጋር ከነም ብሬንፎርድ ጋር አቻ የወጣበት ታሪክ አለው። ጠንካራ ቲሞች ናቸው አሁን ስጠቅሳቸው የነበሩት እና በእነዚህ ቲሞችን ነጥብ አስጥሎ ማንቸስተር ዩናይትድ ነጥብ ማስጣሉ ላይገርም ይችላል። ግን አሁን ሊድስ ዩናይትድ ደግሞ የሆነ ጊዜ በጣም በረታ መጣ ስንለው እንደገና መልሶ
አሁን እየተንሸራተተ ያለበት ሁኔታ ነው ያለ እና አሁን ባለው ሁኔታ ማንቸስተር ዩናይትድ ሊድስ ዩናይትድን የማሸነፍ ግዴታ ውስጥ ወይም ደግሞ በዛ ልክ መገመት አለበት ቲም ነው ብዬ ነው የማስበው። እና እንግዲህ ምናልባት በእንግሊዝ ፕሪሚየር ሊግ ውጤት በማጣት ምክንያት ሊባረሩ ይችላሉ ተብለው ግምት ሲሰጣቸው ወይም ደግሞ ሟርት ሊባል ይችላል ሲቀርባቸው የነበሩት ሩበን አሞሪም ባለፈው ሲዝን እንግዲህ ወደ 15ኛ ምናምን ሆኖ ሲጨርስ ማንቸስተር ዩናይትድ ይሄ በማንቸስተር ዩናይትድ ቤት በዛ የተለመደን ባህል ስላልሆነ ክለቡም በዚህ ደረጃ በመውረዱ ምክንያት የሚያጣው ነገር ብዙ ስለሆነ የደጋፊዎች ማጉረምረም፣ ተቃውሞ፣ ምንም ሁሉም ነገር ተደማምሮ ሊባረሩ ይችላሉ ተብሎ ነበረ። ነገር ግን ቀጠሉ። በዚህ ዓመት እንደውም ባለሀብቱ በሆነ ቃለ መጠይቅ ሲደረግላቸው ጊዜ እንሰጠዋለን አይነት ነገር እንደሚባረር እንዳጠብቁ አይነት ነገር ተናግሮ ያው ብዙ ደጋፊዎችን ተስፋ አስቆርጧል። አሁን የማንቸስተር ዩናይትድ ደጋፊዎች ዝም ብሎ ለብሽሽቅ ካልሆነ በስተቀር አሁን በክለባቸው ተስፋ የቆረጡ ሁሉ ነው የሚመስለውና ዛሬም እንደው በአጠቃላይ ቢበረታ ኑሮ የማንቸስተር ዩናይትድ የድሮም ባይሆን ወኔ ትንሽ ወኔ ያለው ማንቸስተር ዩናይትድ ቢሆን ኑሮ ይህን ጨዋታ አሸንፎ መውጣት የሚችልበት እድል መፍጠር ይችል ነበር ብዬ ነው የማስበው። እና አሁንም እንግዲህ አቻ ባቻ ሆኗል። እንግዲህ መጨረሻው ምን ይሆናል? ቢያንስ ማንቸስተር ዩናይትድ የሚመስለኝ ፕላናቸው ያው ዋንጫ ተፎካካሪ እንደማይሆኑ ግልጽ ነው። ግን ይሄ ቢግ ፎር ውስጥ መግባት በቀጣይ ዓመት የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆን እንደው ቢያንስ እንኳን የአውሮፓ ሊግ ተሳታፊ ምክንያቱም በአውሮፓ ሊግ ተሳትፎ ሻምፒዮን መሆን ቢቻል በቀጣይ ዓመት ደግሞ የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆንም እድልም ስለሚኖር ወይም እሱን ለማሳካት እንደዛ ነው ፕላን ሊያደርጉ ቢችሉ እንጂ የዋንጫ ተፎካካሪ ሊሆኑ እንደማይችሉ ያው ግልጽ ነው። ምክንያቱም ኦልሞስት ቀላል አይደለም። 20ኛው ሳምንት ድረስ ደርሷል እና እስካሁን የጣሉት ነጥብ ቀላል አይደለም። ሌሎቹ እንዲህ በቀላሉ ነጥብ እየጣሉ የተሸነፉ ይሄዳሉ እና የአራተኛ ቦታን በቀላሉ ሂዶ ማንቸስተር ዩናይትድ መያዝ ይችላል ተብሎ አይታሰብም አሁን ባለው ሁኔታ። እና ፕላን ግን የሚያደርጉት ስቲል ተስፋ የማይቆርጡበት ስቴጅ ያው ቢግ ፎር የሚባለው ነው ሊሆን የሚችለው ብዬ አስባለሁ። ግን እሱም የሚሆን አይመስልም። አሁንም ወገብ ላይ ወይም ደግሞ ከወገብ በታች የሚያጠናቅበት ሁኔታ እንደሚኖር ነው የሚገመተው። እንግዲህ በእንግሊዝ ፕሪሚየር ሊግ እኔ ማንንም መደገፍ ይቻል ማንንም በአጠቃላይ ይሄ ከዚህ በፊት ቢግ ፎር ተብለው የሚጠሩት እንደነ ማንቸስተር ዩናይትድ እንደነ ሊቨርፑል እንደነ ቼልሲ አንዳንድ ቶተንሃም ይመጣል፣ ቶተንሃምን ጨምሮ አርሰናል፣ እነዚህ ቲሞች የሚያደርጉት ፉክክር ነው በእንግሊዝ ፕሪሚየር ሊግ የሊጉንም ተወዳጅነት ከፍ ያደረገው። እንደገና ደግሞ እንደ ደጋፊም ደግሞ ለምሳሌ የሆነ ክለብ ስትደግፍ የሆነ ተፎካካሪ ኃይለኛ ቡድን ከሌለ ዝም ብሎ ይሄ እንደ ሌሎች ሊጎች የአንድና የሁለት ፈረሶች ሩጫ በሚመስል መንገድ ሲሆን የሊጉም ውበት ይቀንሳል እና የማንቸስተር ዩናይትድ የሊቨርፑል የመሳሰሉት እንደዚህ በአንድ የመንኮታኮት የሊጉን ውበት ይቀንሰዋል ብዬ ነው እኔ በበኩል የሚገምተው። እና ማንቸስተር ዩናይትድ አይ ቲንክ ስቲል ችግር ውስጥ ነው። ችግሩም እየቀጠለ እንደሚሄድ ነው። ምናልባት አሁን አማድ ኢምቦቦ እንደገና ደግሞ ማነው ብሩኖ ፈርናንዴስ ጉዳት ነው ይታወቃል። በእነሱ እየተሳበበ መጣ እንጂ እነሱም ቢኖሩ ቡድኑ እንደ ቡድን የተሻለ ውቅር ላይ እንዳልሆነ ግን የሚያሳብቁ ብዙ ነገሮች አሉና ለማንኛውም ማንቸስተር ዩናይትድ ዛሬ በ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ የፌስቲቭ ፔሪየድ ጨዋታ 1-1 በሆነ ውጤት ከሊድስ ዩናይትድ ጋር ተለያይቷል። እንግዲህ አካሄዱ ጥሩ አይመስልም። ቀጣዩም የተለየ ነገር አይታየኝም እኔ በበኩሌ። ለማንኛውም እንግዲህ ሩበን አሞሪም ምናልባት የማንቸስተር ዩናይትድ ባለሀብቶች ይጨክኑባቸዋል፣ ያባሯቸዋል ወይስ ያስቀጥሏቸዋል? እሱም ሌላ የሚያጠያይቅ ጉዳይ ነው የሚሆነው። ለማንኛውም ማንቸስተር ዩናይትድ አካሄዱ አሁንም አደጋ ውስጥ ነው ብሎ ማለት ነው የሚቻለው።